እንግዲህ ፒኤችዲዎችንም በዚሁ በሃደርስፊልድ ዩኒቨርሲቲ በታዳሽ ኃይል ወይም ሪኒዌብል ኤነርጂ ላይ ሪሰርች ወይም ጥናት አድርገው ተመርቀው ስራውንም እዚሁ ዩኒቨርሲቲ ነውና እያከናወኑ ያሉት። ስራውን እንዴት ሊያገኙ ቻሉ? ባመጡት የስራ ወይም በትምህርቱ ባገኙት ውጤት ወይስ ሌሎች ነገሮች አሉበት? እንደነን ያነሳሁት በተለይም አሁኑ ሰዓት ያው ቀደም ሲልም እንደጠቀሙት የዓለም ኢኮኖሚ በጣም የወረደበት የፈንድ ችግር በጣም ያለበት በተለይም በዚህ በእንግሊዝ ብዙ ሰራተኞች ስራ እያጡ የሚገኙበት ከተለያዩ ዩኒቨርሲቲዎች ነባር ሰራተኞች እየወጡ በሚገኙበት ሰዓት ሌላውና ትልቁ ነገር ደግሞ የዘር ጉዳይ እንደውም በአብዛኞቹ ጥቁር በመሆናችን እንደዚህ ገጠመን ጥቁር በመሆናችን እንደዚህ ሆነ የሚሉ የተለያዩ ሰዎች ቅሬታዎች ሁሉ አሉና እርሶ ግን የን ሁሉ አልፈውን ቻሌንጁን ሁሉ ተቋቁመው ስራ ላይ መግባት በጣም ከባድ ነገር ነውና እንዴት ተሳካሉት? እንግዲህ ያው ፒኤችዲን በ2 ዓመት ከ9 ወር ነው የጨረስኩት። በዩኒቨርሲቲው ስታንዳርድ በፍጥነት ከጨረሱ ተማሪዎች ውስጥ አንዱ ነኝ። ብዙን ጊዜ በጣም ፈጥነህ ከጨረስ 3 ዓመት ከ6 ወር 4 ዓመት ነው የሚለውና ነው። ሁለተኛው ፒኤችዲን እየሰራው እነዚህ ቅድም ከጠቀስኩት ውስጥ 3ቱን የስራ ውጤቴን ኦልሬዲ አሳትም ፐብሊሽድ ነበሩ ጆርናል ላይ። ስለዚህ ያን እነዛንም ያዩ እንደገና የፒኤችዲ ቴሲስ የራሱ አሁን ለኮምፒውቲንግ ኤንድ ኢንጂነሪንግ ዲፓርትመንት እንደ ቴሲስ ሲጽፉ እንደ ሞዴል ነው የሚጠቀሙበት ኦልሬዲ ለዩኒቨርሲቲው ለስኩል ኦፍ ኮምፒውቲንግ ኤንድ ኢንጂነሪንግ ብቻ ማለት ሌሎቹ የራሳቸው የተለያየ ባህሪ ስላላቸው እንትና ያደርጉም። ሪሰርች ጥሩ ነበረ። ይሄ ፐብሊኬሽኑ አለ። ከዛ ያው እዚህ ያለው ቀጥታ ከሱፐርቫይዘሪ ጋር አይደለም የምሰራው ከሌላ ሰው እነዛን ሌላ ፕሮፌሰር እነዛ የስራ ውጤቶችን አይቶ እንድቀጠር በአስ ሪሰርች ፌሎ ተር አደረገኝ። ያው እንግዲህ አሁን 3 ዓመት ነው እየሰራሁ ነው። ቅድም ያልገለጽኩልህ በዚህ በታዳሽ ኃይል ላይ አሁን ከኔ ምርምር ስራም ሰፋ አድርጌ ምናልባት ባለፈውም የዩኒቨርሲቲ ዌብሳይት ላይ ወጥቶ አይተው ሊሆን ይችላል አዲስ የማስተርስ ባዮ ሪሰርች ፕሮግራምና ከዛም ቀጥሎ ደግሞ ፒኤችዲ በዚህ ታዳሽ ኃይል ሪኒዌብል ኤነርጂ ላይ ብቻ ፎከስ አድርጎ በዩኒቨርሲቲ ውስጥ እንዲሰጥ አንድ ዶክመንት አዘጋጅቼ እሱ በዩኒቨርሲቲው የሪሰርች ካውንስል ጸድቆ አሁን ተማሪዎችን የመዘገብን ነው። በጣም ጥሩ ምላሽ ያገኘ ፕሮግራም ነው። አሁን ኤፕሪል 1 ላይ 4 ተማሪዎች በሪኒዌብል ኤነርጂ ማስተርሳቸውን ይጀምራሉ። ከዛ ደግሞ ጥቅምት ላይ ሌሎች አሉ የሚመጡ እና ጥሩ እየሰራሁበትና በጣም የምወደው የምርምር ዘርፍ ነው። አሁን በዚህ በባዮ ኢነርጂ ላይ ብቻ ሳይሆን አሁን ዊንድ ኢነርጂንም አስፈቻ እያመጣው ነው። ምናልባት ለሚቀጥለው አመት አንድ ባለሙያ በዚህ በእኛ ሴንተር ውስጥ ካስገባን ሶላር ኢነርጂንም አስገባለን ማለት ነው። ስለዚህ ጥሩ የምርምር ሴንተር ይሆናል ብዬ ተስፋ አደርጋለሁ። ኦኬ እንግዲህ እንደነገሩኝ በዚህ በባዮ ኢነርጂ ላይ እንደውም ኢትዮጵያ ላይም ደግሞ ዋናው ነገር ወደ ናዝሬት ላይ ደብረ ብርሃን በቆጄና ትግራይ ውስጥ እንደተጀመረ አንዳንድ ስራዎች ጠቁመውኛልና ይህንን ሙያውን ወደ ሀገር ቤት ለማስተላለፍ ወይም ኢትዮጵያ ላሉት ባለሙያዎች ለማገዝ ያደረጉት ጥረት አለ ወይስ ምን እያሰቡ ነው? የሆነ ወጥነት ባለው መልኩ ወይም ፎርማል የሆነ ከዩኒቨርሲቲዎች ጋር እንደዚህ አሁን ገና ብዙ ስራ አልጀመርኩም፣ ግን ተማሪዎች አሉ ማስተርስ ተማሪዎች ፒኤችዲ ተማሪዎች ከኔ ጋር የሚገናኙ የምርምር ርዕሳቸውን ወይም የምርምር ችግር ፕሮብሌም አይደንቲፊኬሽን ላይ እዛ ላይ የምረዳቸው የረዳኋቸው ልጆች አሉ። ከዛ ውጪ ደግሞ እዛ ኢትዮጵያ ውስጥ እነዚህ ቅድም ያልኩኝ እንደኔ እንደ ፐብሊሽ እንዳደረኳቸው በአለም ላይ ፐብሊሽ የሚሆኑ ጆርናሎችን በብዛት ማግኘት ከባድ ነው። ምክንያቱም ሰብስክራይብ ማድረግ አለበት ዩኒቨርሲቲውም ሀገሩ ያን እነዛን ጆርናሎች በነጻ አይደለም የምታገኛቸውና የሆነ ርዕስ ላይ የሚሰሩ ተማሪዎች በዚህ ርዕስ ላይ ነው እነዚህን ጆርናሎች ፈልጋለን ሲሉኝ በአንድ ጊዜ 30-40 ጆርናል ዳውንሎድ አድርጌ ፓክ አድርጌ አታች አድርጌ እልክላቸዋለሁ። በስካይፕ አንዳንድ ማማክራቸው ተማሪዎች አሉ። ወደፊት ግን አሁን አዲስ አበባ ዩኒቨርሲቲ ውስጥ የቴክኖሎጂ ኢንስቲትዩት ተብሏል የድሮ የኛ ቴክኖሎጂ ዲፓርትመንት እና እዛ አንድ ኢነርጂ የሚባል ሪሰርች ሴንተር አለ። እንደውም የሴንተሩ በላይ ኃላፊ የኔ አንዱ የአስተማሪ ፕሮፌሰር ናቸው። በጣም ታወቁ ፕሮፌሰር ናቸውና ከእሳቸው ጋር በቀጥታ እንግዲህ ወደፊት ተገናኝቼ እና ይሄም እዚህ እኔ ደግሞ የማስፋፋው የሪኒዌብል ኤነርጂ ሴንተር ላይ የሚሰራው ሁለቱን አገናኝቶ ወደፊት አብረን በጋራ የምንሰራበት ሁኔታ ነው የማስበው እና ይሄ ነው ያለው። ከአዲስ አበባ ዩኒቨርሲቲ ውጭ በዚህ ሙያ ላይ የሚያሰለጥኑ ዩኒቨርሲቲዎች አሉ ኢትዮጵያ ውስጥ? ባህር ዳር እርግጠኛ አይደለሁም። ናዝሬት ቴክኖሎጂ ዩኒቨርሲቲ ነው የሚባለው እርግጠኛ አይደለሁም። አዲስ አለና እነሱ የተወሰኑ እንትኖችን ያደርጋሉ። ምንድነው በፋይናል ኢየር ፕሮጀክት በማስተርስ ፕሮጀክት ብዙ ነገሮች ይሰራሉ። ያው ግን እንደ ሴንተር ሆኖ እንደ አንድ ምርምር ማዕከል ሆኖ የማውቀው የአዲስ አበባ ዩኒቨርሲቲውን ብቻ ነው። በዚህ አሁን ሃደርስፊልድ ከመጡ በኋላ በዚህ ዩኒቨርሲቲ ካደረጓቸው የጥናትና ምርምር ስራዎች ውስጥ አንዱ በባቡር ላይ ለየት ያለ ስራ እንደሰሩ
አንዳንድ መረጃዎች አሉኝና ምንድነው እስቲ ያንን ለአድማጮቻችን የሚገልጹልን እንደው የሚቻል ከሆነ። እንግዲህ ያው የኔ የምርምር ዘርፌ የቅድም እንደገለጽኩት ታዳሽ ኃይል ወይም ሪኒውዌብል ኤነርጂ ነው። ይሄ በባቡር ላይ የተሰራው አንድ ፕሮጀክት ለኛ ለሴንተራችን ለሪሰርች ሴንተራችን መጣ። በዚያን ጊዜ እዛ ላይ እንድሳተፍ የኔ ከላይ ያለው የሪሰርች ዳይሬክተራችን አማከረኝ። እንትኑ አዲስ ነው ለኔ ኤሪያው ሴንሰር ዴቨሎፕመንት ነው። ሞር ወደ ኤሌክትሪካል ኢንጂነሪንግ የሚቀርብ ነው። ግን የግድ መስራት ስለነበረብን ገባሁኝ። ሌሎቹን በታዳሽ ኃይል ላይ የምሰራቸውን ስራዎች እየሰራው በጎን ያን ሰራው። ምንድነው ያው እንግዲህ ባቡር ብዙዎቻችን እናውቃለን። ባቡር አለ፣ ከዛ ደግሞ የሚሄድበት ሀዲድ ወይም ትራክ አለ። ባቡር እንግዲህ ሰው የሚጭንበት ቦታ አቅጣጫ የሚቀይርበት ቦታዎች ለምሳሌ በተለይ ከተማዎች ላይ አሉና እዛ ስዊች ፖይንት ነው የሚባል። ለምሳሌ ከማንቸስተር የመጣ ትሬን ሊድስ ላይ ወደ ኒውካስትል ለመሄድ ወይንም ወደ ሌላ ቦታ አቅጣጫውን ለመቀየር አቅጣጫ የሚቀይርበት እዛ አካባቢ ስዊች ፖይንቶች አሉ እና እነዛ ስዊች ፖይንቶች አንዱ ወደ አንዱ አቅጣጫ ለመቀየር አንዱ ስዊች ፖይንት ወደ ከ20 እስከ 26 የሚደርሱ ቦልት ወይንም ቡለን ይታሰራሉ እና እስካሁን ባለው ሁኔታ እነዚህ ቡለኖች በየሳምንቱ ፋይል ነው ማኑዋል ነው ሄደው ቼክ የሚደረጉት መጥበቅ መላላትና መጥበቃቸው። እንግዲህ እነዚህ ቦልቶች ከላሉ በጣም ካታስትሮፊክ በጣም አደገኛ የሆነ አደጋ ነው የሚያደርሱት። ከዚህ በፊት በ2002 ከለንደን ወጣ ብሎ አንድ ቦታ በ2007 ኩምብሪያ የሚባል ኖርዝ ዩኬ ላይ ማለት ነው እዛ ቦልቶች ሉዞ ነው አደጋ ደርሶ ባቡሮች ተገልብጠው የሰው ህይወት ጠፍቷል። ያው የገንዘብ ኪሳራ። ኔትወርክ ሬል ራሱ የነዚህ ትራኮችን ማኔጅ የሚያደርገው ኔትወርክ ሬል የሚባለው ካምፓኒ ማለት ነው። እሱ ራሱ እልባት ለመጨረሻ ጊዜ እንትን ያደርገው ባለፈው አመት ነው እና ብዙ በሚሊዮን የሚቆጠር ፓውንድ ነው ክፍያ ካሳ እንዲከፍል ያደረገው። እና ምንድነው እኛ የሰራ ነው እነዚህ ቦልቶች በአሁን ጊዜ ማኑዋል ነው የሚታዩት የሚጠብቁትና ለምን አውቶማቲክ የሆነ ሲስተም አናደርግም ወይም እነሱን ቦልቶቹ መጠበቅና መላላታቸውን የሚነግረን ነገር ለምን አንሰራም? እንግዲህ ለአድማጮች ቀለል ብለው እንዲል ብዬ ነው ቀለል ማደርገው አል ከዛም በኋላ ፎርስ ሴንሰር ሲስተም ወይም ስማርት ዎሸር። ምንድነው ፎርስ ሴንሰር ማለት? ለምሳሌ አንድ ነገር እንደጭምቅ ስታደርግ በምን ያህል ፎርስ እንደጨመቅከው ወይም እንደአጣበቀው እንደተጫንከው መለካት የሚችል ሴንሰር ዴቨሎፕ እናደርጋለን። እሱን ደግሞ በምን አይነት መልኩ እናደርጋለን? ዎሸር ለምሳሌ ከቦልት ጋር አብሮ የሚታሰር ብዙ ሰው ያውቀዋል። እዛ ውስጥ ኢንቴግሬትድ የሚሆን ሴንሰር እንስራ ተባልን። እንግዲህ እሱን ለማድረግ በጣም ብዙ ፎርስን ወይም ጉልበትን መለካት የሚችሉ ኤሌመንቶች አሉ ከ20 በላይ። እነሱን አወዳድሮ የትኛው ለዚህ ስራም እንደሚውል መለየቱ ነበር ከባድ የሆነው። የተለያዩ መስፈርቶችን ተጠቅሜ 10 አደረስኳቸው ከ20። ከዛ እንደገና የተወሰነ ደግሞ ቤተ ሙከራ ውስጥ ተሰራም በኋላ 4 ደረሱ። እዛ 4ቱን አወዳድረን መጨረሻ ላይ አንድ ለዛ የሚሆን እናደረግን። ከዛም በኋላ ያንን ሴንሰር እኔ ሜካኒካል ፓርቱን ነበር የምሰራው፣ ሌላ ባለሙያ ደግሞ ኤሌክትሪካል ፓርቱን ሰራ። ያን ፕሮዳክት ዴቨሎፕ አድርገን ፓይሌት ፕሮዳክቱን ሰርተን ለኔትወርክ ሬል ፈንድ ያደረገን እሱ ነበር። ፌዝ 1 ፌዝ 2 ፌዝ 3 ድረስ ነው ፈንድ ያደረገን። አስረከብን። በጣም ደስተኞች ናቸው። አሁን ወደ ፕሮዳክት ፓኬጂንግ ስራ ላይ ነው ፓክድ ተደርጎ በቃ መስመር ላይ እንዲወጣ የሚደረግ። ያውን የነገሩኝ እንግዲህ ለተለያዩ ዩኒቨርሲቲዎች የተሰጠ ይመስለኛል እና አሁን የኛው እርሶ ያሉበት ዩኒቨርሲቲ ወይም የእርሶ የስራ ውጤት ነው ሰክሰስፉል የሆነ ወይስ ሌሎች ቦታዎችም እየተደረገ ያለ ነገር አለ? ይሄ ለማንም ዩኒቨርሲቲ አልተሰጠም። የኛ ዩኒቨርሲቲ ብቻ ነው ከኔትወርክ ሬል ጋር አግሪመንቱን ተፈራርሞ። እድሉ እንዴት አገኘ ዩኒቨርሲቲ? እንግዲህ ዩኒቨርሲቲዎች የራሳቸው ወይ ያላቸው እንደዚህ ካምፓኒዎችን የሚያደርጉና ብዙም ጊዜ የተወሰነ ሀሳብ ሲኖር ሰርተህ ትንሽዬ ነገር ሰርተህ ከዛ ለካምፓኒዎች ፕሬዘንት ታደርጋለህ። እንዲህ ነገር እየሰራን ነው፣ ይሄ ችግር ነው፣ እንዲህ ችግር አለ፣ ይሄን ችግር የሚፈታ እንዲህ እየሰራን ሲሉ ኦኬ የተወሰነ ፈንድ እንለቅልሃለን፣ የተወሰነ ነገር ስራ እናሳየን ብሏል። ትሰራለህ። ከዛ በኋላ እያዩ መጨረሻ ድረስ መሀል ላይ ፌል ቢያደርግም ኢትዝ ኦኬ ሪሰርች ስለሆነ የሰራኸውን የወደቀውን ፌል ያደረገውን ትሰጣቸዋለህ። ምንም እንትን አይደለም ሪሰርች። አሁን የዚህ ጉዳይ እንግዲህ ወደ ፕሮዳክት ከወጣ ሜካኒካል ፓርቱን እርስዎ ሰርተውታል፣ ኤሌክትሪካል ፓርቱን ሌላ ባልደረባው ሰርተውታል። ምናልባት ውጤታማ ከሆነ ወደ ፕሮዳክት ሲወጣ የባለቤትነት መብቱ የዩኒቨርሲቲው ነው ወይስ እርስዎ ነው የሚሆነው? እንዴት ነው? በዛ ላይ ባለቤትነቱ የዩኒቨርሲቲ ነው። ከዛ ውስጥ ግን 40% ለሰራው ሰው ነው። 40% ደግሞ እንደገና በዚህ ስራ ላይ አሴቲም ነው የሰራ ነው እና ኮንትሪቢዩት ይሆናል። 60% የዩኒቨርሲቲ ውስጥ ይሄ ያለ በእርሶ ግምት ውጤታማ ይሆናል ብለው ይጠብቃሉ? አዎ ውጤታማ ይሆናል። ግን እንደዚህ አይነት የምርምር ውጤቶች ቢያንስ 10 ዓመት ይፈጃሉ እና አሁን እንግዲህ እኛ 3 ዓመት ቆጥረናል። እንዲህ አይነት ፕሮዳክት በአንድ ጊዜ
ይዘህ ማርኬት ውስጥ መግባት ወይንም ደግሞ አገልግሎት ላይ መዋል ከባድ ነው። ብዙ ሙከራዎች፣ ቴስቶች ያስፈልጉታል። በዚሁ በታላቋ ብሪታንያ ከሰሯቸው ስራዎች አንዱ በዩናይትድ ኪንግደም ኢንጂነሪንግ ካውንስል ቻርተርድ ኢንጂነሪንግ ላይሰንስ ሆነዋል። ይህን ማግኘት በእውነቱ እጅግ በጣም ከባድ ነው። ብዙ ጊዜ ቻርተርድ ለመሆን ብዙ ካም እንደሚጠይቅ አውቃለሁ ካሉኝ ተሞክሮችና እንዴት ውጤታማ ሆኑ? በስንት ጊዜ ውስጥ ይህንን ላይሰንስ አገኙ? 1 ዓመት ሆኗል። አሁን ከመጨረሻው ጥያቄ ልጀምርና እንግዲህ ቻርተርድ ኢንጂነር ስታተስን ካገኘው 1 ዓመት ሆኖታል። ፕሮሰሱ ምንድን ነው? ለማግኘት መጀመሪያ ወደ 16 ገጽ የሚሆን አፕሊኬሽን ፎርም አለ። የአንተን ችግር ፈቺ ክህሎት የሚለካበት የተለያዩ ፕሮዳክቶችን ወይንም አዳዲስ ግኝቶችን ስትሰራ የመስራት አቅምህን የሚያሳይ ትላልቅ ፕሮጀክቶችን ማኔጅ የማድረግ አቅምህን ያሳየህበት ማለት እንዲሰራለሁ ወይም እንዲህ ላደርግ እችላለሁ ብለህ ሳይሆን እንዲህ አድርጌያለሁ ብለህ ነው የምትሞላው። እዛ የሚሞላው ጥያቄው የወደፊት ሳይሆን የተሰራውን ነውና እንግዲህ እዚህ ቅድም ያልኩህ በፒኤችዲ ላይ ፒኤችዲን ሰራ ያሳተምኳቸው የስራ ውጤቶች አሉ። ጆርናል ሲታተም እንግዲህ ብዙ ፕሮሰስ ውስጥ አልፎ ነው። በዓለም ላይ ያሉ ሳይንቲስቶች በዛ ላይ ያሉ ሪቪው አድርገው ኮሜንት ሰጥተው ከአንዳንድ ጊዜ ሪጀክት እንዲሉ ይችላሉ። ስለዚህ እነዛ ጆርናሎች አብሬ ለአፕሊኬሽኑ ላይ እንትን ብያቸው ነበር። ሁለተኛ ደግሞ ስራ ከጀመርኩ በኋላ የሰራኋቸው ስራዎች በተጨባጭ የሚታዩትን እነሱን በዛ ላይ ያስቀ ከዛ እነሱን ያንን ፎርም ከላክ በኋላ ሪቪው ፓናል ሪቪወር አለ። እነሱን አይቶ ወደ ኢንተርቪው ማድረስ የሚችል ከሆነ እዛ ላይ ጻፍከው ወደ ኢንተርቪው እንድትሄድ ይመራል። አለዛ ደግሞ እዛው ላይ ሪጀክት የሚደረግ ከሆነ እዛው ሪጀክት። ስለዚህ ለኢንተርቪው ተጋበዝኩ። ኢንተርቪው 2 ሰዓት የሚፈጅ ኢንተርቪው ፌሎ ሜምበርስ የሚባሉ በጣም በኢንጂነሪንግ ሙያ የቆዩ በዛ በቻርተርድ ኢንጂነር ስታተስ ደግሞ በጣም የቆዩ ባለሙያዎች 3 ሆነው ከ2 ሰዓት በላይ ኢንተርቪው ያደርጋል። ከዛ እነሱ ኢንተርቪውን ያደረጉትን ሙሉ ሪፖርት ያዘጋጃሉ። ሪፖርቱን ካዘጋጁ በኋላ እንደገና ሌላ ፓናል አለ ያንን ሪቪው የሚያደርግ መጀመሪያ የሞላው እነሱ የመለሱትን አይቶ ከዛ ቻርተርድ ኢንጂነር መጀመሪያ ሜምበርሺፕ ይሰጣል ላለበት ኢንጂነሪንግ ሴክሽን። ከዛ ደግሞ ቻርተርድ ኢንጂነር በዩኬ ኢንጂነሪንግ ካውንስል የሚባል አጠቃላይ የዩኬ ኢንጂነሪንግ ማኔጅ የሚያደርግ። ከዛም በኋላ ኒውስ ፔፐር ላይ ቴሌግራፍ ላይ ስምህን ያወጣሉ ታይትሉን እንደመጠቀም እንድትችል። ያው እኔ አሁን ስሜን ጽፍ ዶክተር በላቸው ጨከነ ተስፋ ብለህ ከዛ ሲኢንጅ ቻርተርድ ኢንጂነር ለማለት ከፊት ትጽፋለህ ማለት ለማንኛው የትም ቦታ ኮሚኒኬትን ሰጣለህ። ምንድነው ዋናው አሁን ላይሰንስ ካገኙ በኋላ ከሌሎች ኢንጂነሮች የተለየው ፕራዮሪቲ ወይም ጠቀሜታው ምንድነው? አመሰግናለሁ። 1 2 3
ከሰማይ ላይ ሲያሽ ከዋክብት ባየሽ ጨረቃም ፈርዳለሽ ምሽቱን ስትለይ አንቺን ባየሽ ጊዜ ከጉም ስትደበቅ ምን ነበር ባየሁኝ ፍጥረታት ሲደነቅ ምን ነበር ባየሁኝ ፍጥረታት ሲደነቅ አልወድሽም አልፈልግሽም አልወድሽም አልፈልግሽም መቼም መቼም አልልሽም መቼም አልልሽም በፍቅር ሚዛን አንቺ ልክ ነሽ በፍቅር ሚዛን አንቺ ልክ ነሽ ኧረ ላንቺስ ፍቅር በቃ ልሞትልሽ ኧረ ላንቺስ ፍቅር በቃ ልሞትልሽ እንደ ላድርግሽ እንደ ላድርግሽ እንዴት እወድሻለሁ የኔ እመቤት እወድሻለሁ የኔ እመቤት የኔ የማይጠላሽ እስከ ዕለተ ሞቱ የኔ የማይጠላሽ እስከ ዕለተ ሞቱ ታስፈልጊዋለሽ ሳለ በሕይወቱ ታስፈልጊዋለሽ ሳለ በሕይወቱ እሙዬ የኔ ከረሜላ የኔ ጣፋጭ እንዴት አባቴ ላርግሽ እንዴት እሙዬ እወድሻለሁ ሕይወቴ ላንቺ ሰጥቼሻለሁ ለእኔ ብዬ ምን አስቀራለሁ